ነገር የለም ከተማ ላይ የሴት justify this እንደህት justify this ስማት ትችላለች ኦኬ justify this look which means ልጅቷ girlfriend ዋናት ማለት አይደለም ሴትና ሴት እየተሳሳመ ያያየህ justify ለማድረግ መሞከር ጤነኝነት ነው ጋይስ በአደባባይ ላይ ነው አልጋ ላይ ሆና I like me why እኔ መውለድ ፈልጋለሁ ስትል እንዲህ በዚህ ሰጥሻለሁ ምትል ማለት ከዚህ በላይ ርኩሰት ያለ አለ እንዴ አለ ርኩሰት የሚባል የህያ ስጋ መብላት ነው እንዴ ርኩሰት የሚሆነው ከዚህ በላይ ጋይስ አሁን እነዚህ ሰዎች ግብረ ሰዶምን ነው የሚያስፋፉት ስንል ሌላ ማስረጃ መጥቀስ አይጠበቅብንም አያችሁ ሰይጣን ሲመጣ ተጎርተሃል ላግዝ ብሎ ነው እንጂ የሚመጣው ሰይጣን ነኝ ብሎ አይመጣም እንዴት ይሄንን ኦርቶዶክሳዊ የሆነ ወጣት እንዴ በእውነት ነው ይሄንን ለመረዳት እንዴት ራቃችሁብን ይህች ልጅ ፌስቡክ ላይ ማለት ነው ጥቃት ስትፈጽም ነበር ሴቷን ቪዲዮውን እሱንም ከፈተው በእኔ አያምርም በቄሱ አያምርም በእውነት ትናንትና ከፍቼዋለሁ መቼም ሰው ሳታ ከነዚህ ሰዎች ጋር ሆናችሁ ቅድስና ስለ ጥቃት እግዚአብሔር ቆም የሚያግዘው እኮ ጾም ጸሎት ላይ ይዛችሁ እግዚአብሔር ሆይ እርዳን አግዘን ከምንም በላይ ችግሩን የሚፈታው እሱ ስለሆነ እኔ እንደ ፖለቲከኞች እኮ እንደው እግዚአብሔር እንዲረዳን ብለው የህሊና ጸሎት አንዳንድ ጊዜ እኮ ያደርጋሉ በእውነት እንደ እግዚአብሔርን ሪጀክት ያደረገ እግዚአብሔር ትክክል አይደለም ተሳስተሃል ስትሰራ እንደዚህ ማድረግ ትክክል አይደለም ብሎ ሪጀክት የሚያደርግ ሰው እንዴት ነው ክርስቲያን ነኝ የሚለው አይደላችሁም ስማችሁ ነው እንጂ ይኸው እኛ ቤተክርስቲያን ኦርቶዶክስ እንድታውቁት የምናውቀው ምን ወደው ኦርቶዶክስ የሆነው ለያ ተበቃ እግዚአብሔር ይስጥህ ኦርቶዶክስ የሆነው ሁሉ ይጸድቃል ብለን አናምንም እኛ ክርስቶስን የሚመስል ህይወት መኖር አለበት የቅድስና ህይወት መኖር አለበት ዝሙት አይደለም ትናንትና ተናግሬያለሁኝ በጾም ሰዓት እንኳን ባልና ሚስት እንኳን አብረው መተኛት ቀኑናችን አይፈቅድም እንኳን አይደለም ጥቃትን ማለት ነው ቤተክርስቲያኑ ጥቃትማ ነው ያውሪዎች እኮ ነው ማለት ነው ባልና ሚስት እንኳን የሚያረጉት እንኳን ሩካቤ ታላቁ ዝጋው ስርዓት ያለው መሆን እንዳለ ኦኬ ከፈተው ቀጥ አራባት ለምንድን ነው የሚዘጋው ቴዲ ምንድነው ለምንድን ነው የሚዘጋው ከፈተው ዝም ብያለሁ እኔ ከፈተው ለምንድን ነው የሚዘጋው ታስረዳን እስቲ ቆይ ለምንድን ነው የሚዘጋው ታስረዳን ኤክስፕሌን ያ ኪዲ ታስረዳንና ያ ዌል ሪዝን ከሆነች ይዘጋል ለምን ታረጋኛለህ ይሄ የአባቶቻችን ምልክት ነው እኛንን ይሄንን የምንከተለው እኛ እኮ አባቶቻችን አርአያ መሆን አለበት ይሄ ማለት እኮ ይኸውልሽ ቆይታችን ምንድነው ሐሳብሽ ለምንድን ነው የሚዘጋው ይኸውልሽ ይሄ እኮ አንቺ እየሰማሽ እኔ ነኝ ሚዩት ያደረኩሽ ይኸውልሽ አንቺ የምትከታያት ይሄን ፕሮፋይል ያቀበለችሽ ልጅ ነች እቺ የምታያት አፈርሽባት እንዴ ይዘጋ ተሸማቀቅሽባት አልተሸማቀቅኩባትም በጣም እኮራባችሁ ስለዚህ ለምንድን ነው የሚዘጋው እዚህ ጋር የዋህቶቻችን አሉ ቆይ የሰማሽ ሲከፈት አባቶችሽ ፊት ነው እኮ ይሄንን ፕሮፋይል አድርገሽ የመጣሽው የዋህ የሆኑ እህቶቻችን አሉ እነሱ ማንቃት እንፈልጋለን ሚውት አድርግና ታላቁ ከፈተው ሚውት አድርግ ከኔ ጋር ተቀጥላሽ ፕሌስ ኪዲ አንዴ ከኔ ጋር ተቀጥላለህ አሳየን ዝም ብለህ አሳየን መጀመሪያ በደንብ አሳየን አይ አረ ብዙ የሚያስጠላ ነገር አለ አሁን ለሚዲያ ስለማይመጥን ይሄን ካየነው በቂ ነው ኪዲ በጣም አጭርና ግልጽ የሆነ ጥያቄ ለምጠይቅሽ አጭርና ግልጽ መልስ ትመልሽልኛለሽ ይሄ ድርጊት ትክክል ነው ይሄ ድርጊት ትክክል ነው ኪዲ ትክክል ነው ወይ አልሰማም እኔ ጋር አይደለህማ ታላቅ በደንብ ይሰማል አይ ቲንክ እኔን አይደለም የጠየከኝ ኧረ ማአሪ አንቺን ማን ይችላልም ኪዲ እንተ ማይክሽን ክፈቺ እያወራሽ እኮ አትሰሚም እየዘጉብኝ እኮ ነው እኔ ነኝ እየዘጋሁት ራሳቸው እኮ ነው እየዘጉብኝ ተደርበሽ ካላወራሽ ድርጊት ትክክል ነው ተደርበኝ ምንም እያወራሁኝ አይደለም አንደኛ ነገር ማለት ነው እዚህ ጋር አላማችሁ ክርስትናን ለማስቀጠል ከሆነ ማለት ነው ይሄ አይደለም አርአያ የምትሆንበት መንገድ ኪዲ እያዳመጥሽ ነው አንዴ አዳምጪ ያዳመጥሽ አንዴ መስማት የምትችሉ ከሆነ አትዝጋብኝ ይሄ ድርጊት እኮ እያዳመጥሽ አንቺም እያዳመጥሽ እህታችን ታደርጉት እናንተ ናችሁ ታላቁ ያንተ ድምጽ መስማት ትችያለሽ አንዴ አዳምጪ ቀረብ አድርገው ማይክህን ቆይ አንዴ ርቋል እያዳመጥሽ ነው
አንዴ ስሚኝ። እዚህ ያለነው ትላልቅ ሰዎች ነን። ሪስፔክት አድርገሽ የምታወሪ ከሆነ በስነ ስርዓት አውሪ እሺ። ካለዛ እናስወረድሻለን። ሰማሁኝ ነው እኔ በፍጹም በቃ አሁን የተጠየቅሽውን ጥያቄ መልሽ በስነ ስርዓት። አሁን ያየሽው ነገር ትክክል ነው አይደለም? ለምን እሱን መመለስ ፈራሽ? ለምን ይዘጋብኛል? እኔ ምንም ሌላ ነገር አታውሪያ። ሌላ ነገር አታውሪ። የጠየቅንሽን ብቻ መልሽ ፕሊዝ። አሁን ያየሽው ቪዲዮ እንደ ሰው እንደ ትክክል ነው አይደለም? ምን አይነት ግንኙነት ነው የነበረው? አሁን እያየን ያለ ነው። ኦኬ ጓደኛ ማቾች ሲሳሳሙ አየን። ኦኬ ሶ ምን ጓደኛዋ ናት ኦር ገርልፍሬንድ ናት ወይስ ሚስቷ ናት? የምናውቀው ነገር ሌብል የለም። ቆይ ኪዲ አንቺ ጥሩ ነገር አመጣሽሽ። ቆይ ቀሲስ ከእርሶ ጋር ላይሄድ ስለሚችል ብዬ ነው ቶፒኩ። ኪዲ ሴትን ገርልፍሬንድ አድርጎ መያዝ ይችላል? ኪዲ አላልኩህም? you never know እሷ ምን እንደሆነች የምታውቀው ነገር የለም። ከተማ ላይ የሴት justify this እንደ እህት justify this ስማ ትችላለች። ኦኬ justify this look which means ልጅቷ ገርልፍሬንዷ ናት ማለት አይደለም። just እንደ እህት የምታያት like ምንም ብስማት ምንም እዚህ ጋርስ ምን እያደረገች ነው? እዚህ ጋርስ ምን እያደረገች ነው? ምን እያደረገች ነው? ምንም ፎቶ እየተነሱ እኮ ነው። ፎቶ እየተነሱ ነው? ያ ኦኬ። ይሄ እስኪ ከስር ንገሩኝ። እዚህ ጋር ምን እያደረገች ነው? ይሲ ጋይስ አሁን እነዚህ ሰዎች ግብረ ሰዶምን ነው የሚያስፋፉት ስንል ሌላ ማስረጃ መጥቀስ አይጠበቅብንም። this lady right here is the very ማስረጃ ማለት ነው ለዚህ ነገር። ህሊናሽ እያወቀው ምን እያደረገች እንዳለች ህሊናሽ እያወቀ ኤግዛክትሊ እያወቅሽው ግን ሌዝቢያንነትን ጀስቲፋይ ለማድረግ ትሞክሪያለሽ። ቪዲዮ ራሱ ከፍቼ ላሳይሽ እችላለሁ። ቪዲዮ ማለት ነው። በቨርቹ ስም ትመጪና ምን ማድረግ ትሞክሪያለሽ ማለት ነው። ሳምሃው ዩር ወይ በዚህም በዛም ብዬ ግራ መታተቼ ምናምን እንትን ልል እችላለሁ ትያለሽ። እሺ እዚህ ጋር ምን እያደረገች ነው? ድጋሚ ኬዲ ምን እያደረገች? ምንም ነገር የለም። ጀስት ኖርማል ነው ለኔ። አይንሽን ግለጪ። አይንሽን ግለጩ። እዚህ ላይ እኮ ግን ታላቁ እሷ አሁን የእምነቱን እንትን ብለዋለች። አሁን እሷ የአእምሮ አንድ ጊዜ ልቅ አርጋ ስላታለች። ስለዚህ እኔ በጣም ገርመኝ ማለት ነው። እንዲያው አንድ ሀሳብ ልንገራችሁ እዚህ ያላችሁ በሙሉ ማለት ነው። እንዲያው ስለ ቀሲስ ዲበኩሉ ስለ ቀሲስ ተወደው ሻወራ ስለምትዋወቅ ይሆናል። ስለ ታላቁ ልናገር አንድ ነገር ከታላቁ የተሻለ ይሄንን ነገር አውቀዋለሁ ማለት በራሱ የሞት ሞት ነው በመጀመሪያ ማለት ነው። አለማወቃችንን አንዳንዴ እንወቀው። ምን አይነት መረዳት ምን አይነት እውቀት ኑሮን ነው? እንዲያው እኔ እውነቴን ነው የምነግራችሁ ድንግል በምታውቀው ማለት ነው። እንዲያው ከታላቁ የተሻለ አውቀዋለሁ ብሎ መከራከር በራሱ አላዋቂነት ነው። ቁጣ ሊሆንባችሁ ይችላል። ተሙ የታብሱ ነው። ተቆጡ ግን አትበድሉ። ምናልባት መቆጣት ባለብን ሰዓት እንቆጣለን። እኔ እውነት ለመናገር ሻሽ ጠምጥመን ካባ ለብሰን እኮ እናንተ ፊት ቁመን የምናስተምር እኮ የተሻለ ቀለም ልትይዙና ህይወታችሁን ልትለውጡ ነው እንጂ እንዲህ መምህራንን የተሻለ ትውልድ የሚፈጥሩትን እንድትከራከሩ እኮ አይደለም። እውነትን ጨለማና ብርሃንን ጨለማን ጨለማ ነው ማለት ብርሃንን ብርሃን ነው ማለት ማንን ገደለ? አንዳንዴ መሀል ላይ ቀድሜ ልግባ ያልኩ ለዛ ነው ማለት ከታላቁ ጋር መከራከር በራሱ እውነት ለመናገር እኔ እንኳን መምህር ብዬ ማስበው አዲስ ነገር ያመጣል ብዬ ከታች ቁጭ ብዬ የማር ሰው ነኝ። መጀመሪያ ከታች ቁጭ ብላችሁ እስኪ ሲረዳ እዩ። እኔ መምህራን ቁጭ ብለው የሚያናግሩ ሰው ነው። እኔ ስለማያቀኝ ነው ስለሱ የምናገር። ከዛ ሲቀጥል እንዲሁ መምህራን ሲናገሩ እንስማ። የእውነቴን ነው የምናገር። ለሴት መኑ ይሌቦዋ ለልበ አምላክ ዳዊት ስተትን ማን ልብ ይላታል አለ። ከወደቁባት በኋላ ነው የሚያገኘው የሚገባታል። ስለ ሴት ቅድስት ቤተክርስቲያንን
ዮሐንስ አፈወርቅን አታውቁትም እንዴ? ዮሐንስ አፈወርቅ ያለችባት ቤተክርስቲያን ሴትን ተጨቁናለች ብሎ ማንሳት በራሱ የሞት ሞት ነው። ንግስት አውዶክሲያን ታሪክ አታውቁም? ዮሐንስ አፈወርቅ እኮ ንግስቲቷን ነው አውግዞ መልሽ መሬቷን የሴቷን መሬት ማለት ነው። ንግስት አውዶክሲያን ዳግማዊት ኤልዛቤል ምንላትን አውግዞ እኮ መልሽ የሴቷን መሬት ባድሟን መልሽ ብሎ እኮ አውግዞ ንግስቷን ማለት ነው የመለሰ ሊቅ ያለባት ሐዋርያ ያለባትን ቤተክርስቲያን ለሴት አትጨነቅም ብሎ ማሰብ በራሱ ሴትን ትጨቁናለች ብሎ ማሰብ እኔ በጣም የሚገርም ዲነ ቅድስት ወለተ ጴጥሮስ ያሉባትን ቤተክርስቲያን በደመና መሄዱ ሴትን ትጨቁናለች ብሎ ማሰብ እና ለማንኛውም ሐሳቡን አላብስፋው ልመለስ በኋላ እኔ ልቅደም ያልኩኝም እንደው አንዳንዴ የተሻለ ሐሳብ የሚናገርን ሰው መከራከርም ጆሮ መክፈት ነው። የሞላ ነገር ላይ እኮ ምንም ሊጨምር አይችልም አይደል? እስኪ ምን ነው የጎደለኝ ብላችሁ አምራችሁን ክፈቱና እስኪ ታላቁን ስሙት። ታላቁን አንዴ አዳምጡ እስኪ። እዚህ ተቀምጠን አንዳንዴ ምንናገር እንቆጣችሁ እስኪ። ከጣጣት ይበልጣል እንላለን አይደል? ምን አይነት ቤተሰብ አሳድጎን ነው? ቤተሰብ እንኳን እኮ ቆንጥቶ አሳድጎ ነው አይደል እንዴ? ታላቅህን አክብር ይባላል እኮ። እስኪ የተወሰነ ደቂቃ እናዳምጠውና እንዲሁ በምን አይነት ተረድተ ነው ከቁርአን ብትገቡ ከየትኛውም ብትገቡ ታላቁን በአዲስ ሚዲያ ብትሉ ፌሚኒዝምን እንዲሁ ከታላቁ የበለጠ ረዷል ብሎ ማሰብ በራሱ እኔ ውድቀት ነው ብዬ ስለማስብ እናዳምጠው ትንሽ ለማለት ነው። በኋላ መለሳለሁ ወደ ራሴ አስተያየት። ኦኬ አይ እኔ አጭር ጉዳይ እኮ ነው ያቀረብኩት። በጣም ቀላል ነገር ነው። ኪዲ አሁን ለምሳሌ ይሄንን ነገር ዲፌንድ ስላደረግሽ በጣም ቀላል ያለ ጥያቄ ልጠይቅሽ። የኔት በጣም ቀላል ጥያቄ ወንድ ለሶሳይቲ ያስፈልጋል ብለሽ ታስቢያለሽ ኪዲ? በጣም ታስፈልጉናላችሁ። እኛም እናስፈልጋችኋለን፣ እናንተም ታስፈልጉናላችሁ። ኦኬ በጣም ጥሩ። ወንድ በሶሳይቲ ውስጥ በምን ጉዳይ ላይ ያስፈልግሽ ይችላል? በሁሉም ነገር እኔ በትዳር ውስጥ ገብቼ ከትዳር አጋሪ ማለት ፈልገህ ከሆነ በሁሉም ነገር ያስፈልገኛል። ምንም ሌብል ማደርገው ይሄን ምለው የለም አንድ አካል እስከሆነ ድረስ። ኦኬ በጣም ጥሩ። እሺ ትዳር ይዘሻል ወይስ ገና ነሽ አንቺ አሁን ኪዲ? ባለትዳር ነኝ፣ የልጆች እናት ነኝ። በጣም ጥሩ። ባለትዳር ከሆንሽ የልጆች እናት ከሆንሽ በትዳር ውስጥ ኖሮ የማያውቅ ሰው ስለ ትዳር ምንም ኖሃው የሌለው ሰው አይደለም ትዳር ውስጥ ሊኖር ዴት እንኳን አርጎ የማያውቅ ሰው ከወንድ ይልቅ ሴት የሚመቸው ሰው እንዴት ሊመራሽ ይችላል አንቺ? ቴንክ ዩ። ጥሩ ጥያቄ ነው የጠየቅከኝ። ሰው እኔ እንዴት ሲጀምር ማንም ሊመራኝ አይችልም። አንድ መድኃኒዓለም ነው የሚመራኝ። ሲቀጥል ደግሞ ሀሳቧ ሊገዛኝ የቻለበት ደግሞ ምንድነው? እሷን ለእኔ እስከ ቆመችልኝ ድረስ ሀሳቧ ገዝቶኛል፣ ሀሳቧ መርቶኛል። እዚህ ጋር ተሰብስበን ፖይንት እሱ አይደለም። አይዮ ኪዲ ቆይ አንዴ አዳምጪኝ። ሀሳቧ የምትደግፊው የትኛውን ሀሳቧን ነው? አሁን ብዙ ሀሳቦች ነው የምትናገረው። ትናንትና ዲያቆን ዳዊት ቤት ከኔ ጋር ስናወራ ምንድን ነበር ያለችኝ? የትኛውን አይነት ፌሚኒዝም ነው የምትከተይ ስላት እንኳን የምታውቀው ነገር የለም ስለ የትኛው አይነት ፌሚኒዝም እንደምትከተል ማለት ነው። there are a bunch of like hundreds of kinds of feminism ማለት ነው። ከነዚያ ውስጥ የትኛውን ነው የምትከተለው? እሷ መልስ የላትም። ለራሷ መልስ ሳይኖራት ቆይ አንዴ ኪድዬ፣ ለራሷ መልስ ሳይኖራት ላንቺ እንዴት መልስ ልትሰጥሽ ቻለች? አንደኛ። ሁለተኛ የትኛውን ሀሳቧን ነው የምትደግፊው? የለሽም፣ ሚዩት ላይ ነሽ። አንሺውና መልሽልኝ። ሶሪ ስራ ላይ ስለነበርኩኝ ነው። አፍሮ ፌሚኒዝም አፍሮ ፌሚኒዝም ላይክ ኢትዮጵያንስ እኛ የምንከተለው ፌሚኒዝም። እስኪ ዲፋይን አርግልኝ እሱን። ይሄ ነው ዴፊኒሽኑ በይኝ እስኪ። አፍሮ ፌሚኒዝም ማለት ይሄ ነው ብለሽ ዲፋይን እስኪ አርግ።
ሴት ልጅ የመማር መብት አላት፣ በህይወት የመኖር መብት አላት፣ የትዳር አጋሯን የመምረጥ መብት አላት። በጣም ብዙ ነው። ኤኒዌይስ ተምረሻል ኪዲ? አዎ ተምራለሁ። ያገባሽው ፈልገሽ ነው? ልጌ ተዋደን ተፈላልገን ተመራርጠን ታዲያ ስለ የትኛው ጭቆና ነው የምታወሪው አንቺ አሁን? አሁን እኔ ጋር ትሰማ ብዬ ያለው እኔ ፕሮፋይል ውስጥ ገብታችሁ ልታዩት ትችላላችሁ። ቆይ ስለተሰማ አይደለም ፖይንቴ፣ ስለተሰማ አይደለም ፖይንቴ። አፍሮ ፌሚኒዝም ትሰማ። ኦኬ ሊሰን አሁን ስለማን ነው ስላልከኝ ነው። ትሰማ ላይ ስላሉት ልጆች ስለማን ነው አይደለም ጥያቄ ስለም አይደለ? ኦኬ ሶሪ። እያዳመጥሽኝ ብትመልሽ የተሻለ ይሆናል። አፍሮ ፌሚኒዝም እንዲፋይን አርግልኝ ስልሽ ሴቶች የመማር መብት አላቸው አልሽኝ። እሺ። በህይወት የመኖር መብት አላቸው አልሽኝ። እሺ። የፈለጉትንና የመረጡትን የማግባት መብት አላቸው አልሽኝ። እሺ። and by the way የመማር መብት የሚለው ከአውሮፓውያን ስታንዳርድ ተነስታችሁ ስለምትመጡ ነው እንጂ ኢትዮጵያ ውስጥ መማር ሳይሆን የሴቶች ደረጃ ማስተማርም ጭምር ነው። ለምሳሌ እማሆይ ገላነሽ ቅኔ የምታስተምር የነበረች ሴት ናት። እማሆይ ሃይመት መጻሕፍትን ብጥር አድርጋ ታስተምር የነበረች ሰው ናት። ዛሬ ድረስ ብትሄዱ እነ መምህር ሶስና ቅዳሴ የሚያስተምሩ ድጓ የሚያስተምሩ 176 ቄሶችን አስተምረው ቅስና ያስመጡ መምህራን ናቸው እነዚህ። በዓለማዊው ከመጣሽ በ1957 ማለት ነው ለመጀመሪያ ጊዜ እንደውም ስለ ትምህርት ስላነሳሽ የሆነ ሪሰርች ሰርተሻል ብዬ አስባለሁ። የመጀመሪያ የፓርላማ አባል ማነች? ኬዲ ላይ ትሆናለ ይመስለኛል። ስራ ላይ ነች። ያው ኮል እየመጣባት ስለነበረ ስለዚህ ሀሳቡን ጠቅለውና ከሌሎች ጋር ያወራ። እሷም አንተን እንዳትል ድራይቭ እያደረገች ከሆነ ጥሩ አይደለም ለሷም። አይ ስለ ትምህርት ስለ ምናምን ሲነሳ በአውሮፓውያን ዘንድ ሴቶች የመምረጥ መብት አልነበራቸውም ጭራሹኑ ማለት ነው። ስለዚህ ፌሚኒዝም ከነሱ አንጻር ሲነሳ is good because የምርም ተጨቁነው ስለኖሩ ማለት ነው። በእኛ ሳይድ ግን ይሄ ስቶሪ የለም። ሴት የመምረጥ መብት የላትም ምን አይባል ነገር የለም። ምርጫም የመጣው እጅግ በጣም በቅርቡ ነው። ሴቶች ነገስታት እኮ ነበሩ። ከመምረጥ አልፎ አገር የመሩ አገር ያስተዳደሩ ሴቶች እኮ ነበሩ አይደል እንዴ? የኢትዮጵያ ታሪክ እንደውም ተርኒንግ ፖይንት የሚሆነው ሴቶች ንግስት ሆነው መምራት ሲጀምሩ ነው። ለምሳሌ በህንደኬ ዘመን ክርስትናን ተቀበልን። ከዛ በሁለተኛ ደግሞ ከመጣችሁ በተዋበች ዘመን ግራኝ አህመድ ዲፋይን እንግዲህ ያ ሁሉ ነገር መጣ። በጣይቱ ዘመን ጣሊያን መጣ። እንዲህ ያላችሁ ብትመጡ ሴቶች መምራት ብቻ ሳይሆን መምራት ሲጀምሩ ሀገሪቱ ኮምፕሊት ተርን አፕ ነው የምታደርገው፣ ወደ ላይ ታድጋለች እንደማለት ነው። ስለዚህ ይሄ ነገር አሁን ሴቶቹ ማለት ነው የመምረጥ መብት የላቸውም የሚለው በአውሮፓውያኑ በኩል ያለው ነገር ትክክል ነው። ለዛ መዋጋታቸው ትክክል ነው። ያንን ነገር ይዛችሁ እኛ ላይ ስትመጡ ግን ፎልስ ፕሪሚስ ነው። ይሄ ፎልስ ነው። ኢትዮጵያ ውስጥ የለም፣ ኖሮም አያውቅም። መምረጥ ሳይሆን ሀገር አስተዳድራ ታውቃለች፣ ሀገር ታስተዳድራለች። ንግስታት ነበሯት። ኢትዮጵያ እንደሌላው ሀገር አይደለችም። ስለዚህ ወደዚህ ስታመጡት ጉግል ላይ የምታገኙትን ወይም ደግሞ እንደ ፍላሽ የምትጫኑትን ሳይሆን ትንሽ በጣም ሲምፕል ፋክት ቼክ ለማድረግ ሞክሩ። በጣም ሲምፕል ፋክት ቼክ ማለት ነው። ሲቀጥል አፍሮ ፌሚኒዝም ትምህርትና በህይወት የመኖር መብትና ትዳር ነው እንዴ ዲል የሚያደርገው? እና የምትከተሉትን ነገርም እንኳን የተወሰነ ለማወቅ ብትሞክሩ ጥሩ ነው። ሲቀጥል እኔ ሴትና ሴት እየተሳሳመ እያየህ ጀስቲፋይ ለማድረግ መሞከር ጤነኝነት ነው ጋይስ?
ማለት ኖርማል ወርኪንግ ብሬን ነው አሁን ያንን ዲፌንድ ለማድረግ የሞከረው ጭንቅላት። እኔ ፐርሰናሊ ስላልመሰለኝ ያንን ነገር ጀስቲፋይ ለማድረግ የተሄደበት ርቀት ጤነኛ ነው? ሴትና ሴት ሲሳሳም እያየህ አጓጉል ንክኪ ሲያደርጉ እያየህ እሱን ጀስቲፋይ ለማድረግ መሞከርና ሰም የሆነ ርቀት መሄድ አይኔን ግንባር ያርገው ብለህ ጭፍን ብለህ መከራከር ጤነኝነት ነው ይሄ? I don't think so። ሲቀጥል የሃይማኖት ሰው እንደዚህ አይደለም ያወራው ምናምን የተባለው ላይ አንድ ሐሳብ ልስጥና እኔ ዝም እላለሁ። ከዛ በኋላ አዲስ ሰው ሲገባ እንትን እላለሁ። የሃይማኖት ሰው የሚያደርገው ነገር ምንድነው? በሽተኛን ያክማል። በቃ ይሄ ነው የሃይማኖት ሰው ስራው፣ ይሄ ነው በሽተኛን ማከም ነው። ቁስል ሲታጠብ ሃይድሮጅን ፔሮክሳይድ ሲደፋበት ያንገበግበዋል። በቃ ያንገበግበዋል። ዶክተር በሽተኛን የሚያክመው አስመችቶ ሳይሆን እየጎዳ ነው የሚያክመው። ቆስላችሁ ስትሄዱ ሃይድሮጅን ሲደፋባችሁ በጣም ነው የሚያንገበግበው። እኔ መኪና አደጋ ደርሶብኝ ስለሚያውቅ በጣም እረዳዋለሁ። ያ የሚደፋባችሁ ነገር በጣም ነው የሚያማችሁ፣ ግን በኋላ ላይ የምታገኙትን ድህነት ተስፋ ስለምታደርጉ ያንን ነገር ትችሉታላችሁ። የሃይማኖት ሰው የሚያደርገው ይሄንን ነው። ዛሬ የሚናገረው ነገር ላይመችሽ ይችላል፣ ሊያስደብርሽ ይችላል። እሱ ግን እያሰበ የሚናገረው ነገ ሲሻልሽ ነው። አንቺ አሁን ታማሚ ስለሆንሽ ፔኑ ብቻ ነው ሊሰማሽ የሚችለው። ከፔኑ በኋላ የሚመጣው ሪሊፍ እያሰበ ነው ዶክተሩ ደግሞ ያን ነገር የሚያደርገው። ስለዚህ ካህናት በቤተክርስቲያን ውስጥ ዶክተሮች ናቸው፣ ዲያቆናት ነርሶች ናቸው። ዲያቆን እንደመሆናችን መጠንኛ የነርስነት ስራ እንሰራለን። ነርስ መላላክ ነው ስራው። እዛ አምጣ፣ እዚህ አምጣ፣ ይሄን ውሰድ፣ ያን አምጣ። ዲያቆንም እንደዛው ነው። የነርስነት ስራ ነው የምንሰራው እኛ። በዚህ መሃል እናንተ እንድትድኑ ማለት ነው በደንብ አድርጋችሁ በሽታችሁን እንድትለዩት የሚያስችሉ ነገሮችን እናሳያለን። አሁን 2019 ላይ ፌሚኒዝም እና የኤቲዝም ጉዳይ በጣም በሰፊው ነው የምንሄድበት እግዚአብሔር ከፈቀደ ማለት ነው። በሰፊው ፕሮግራም ይዘን በስነ ስርዓት አምላክ የለም የሚሉ ሰዎች ላይና ፌሚኒዝም ላይ ማለት ነው። ስለዚህ የዛኔም የሆነ ሶፍት የሆነ ማኒፑሌት ማድረግ የምትችሉት ገብታችሁ ዶሚኔት የምታደርጉት ኦቨርቶክ እያደረጋችሁ የምታሸማቀቁት ጅብሪል ጠብቃችሁ እንዳትመጡ። that's not me። የዛ አይነት ሰው ስላልሆንኩኝ ማለት ነው። ከኔ ጋር የሚቀመጡትም ሰዎች እንደዛ ነው የሚሆኑት። ስለዚህ የሃይማኖት ሰው እንደዚህ ነው ወይ ምናምን ብላችሁ በሃይማኖታችን ልታሸማቀቁን አትሞክሩ። በቃ ግዴታ ነው። መድኃኒት የምትወጊ ከሆነ ትወጊያለሽ። እሱ እንደሚያስችልሽ እያሰብን ስለሆነ የምናሳይሽ ማለት ነውና እግዚአብሔር ይስጥልኝ። ሌላ ሰው ይግባ። ሰው ከሌለ እኔ መውረድ እችላለሁ። ቀሲስ እናመሰግናለን። ታላቁ ቃልዎት ያሰማልን። አይ ቲንክ ኤምኤጂ የሚለው ጥያቄ ያለኝ ብሎ ወይ ብላ ነው የገባችው መጠየቅ። ቀሲስ እሺ፣ እኔ ስለምቀድም ልናገር ሀሳቢ እንትን ለማለት እና ችግር የለም። ታላቁ ሁን አስፈላጊ ከሆነ እኔ ወርዳለሁ። ቀሲስ ይፍቱን ይባርኩኝ። ሰላም ክርስቶስ ይብዛላችሁ እና እኔ አብዛኛው ተባለ፣ አሜን፣ አብዛኛው ተብሏል። ግን አንድ የኔ ጥያቄ ፌሚኒስት ወይም ደግሞ ይሄንን እንትኑን አሁን ያለውን አጀንዳ ተሳማ የሚሉን እንትን እያላችሁ ያላችሁ ሰዎች በተለይ ሴቶች ለእናንተ የማቀርበው ማለት ስትጠየቁ እኛ ጆርዲን ሳይሆን ሀሳቧን ነው የምንደግፈው ካላችሁ ጆርዲ ሀሳቧ ነች፣ የራሷን ሀሳብ ነው የምትለው። ይሄ ማለት የምትደግፉን እዚህ ጋር እንዳለ የተባለው እንዳለ ነው ሀሳቧን። ይሄ ተሰማን ብቻ አይደለም ይዛ የመጣችሁ ሀሳብና ሀሳቧን ነው የምንቀበለው ካላችሁ ሁሉ ነገሯን ተቀበላችሁ ነው የመጣችሁት ማለት ነው። እዚህ ላይ ትኩረት ብታደርጉ ማለት ነው ግዴታ ማለት ነው። አጠቃላይ ለሁላችንም መናገር ስናገረው የነበረው ነገር ምንድን ነው? ስለ የሆነ የጠቃሰው ሲመጣ ለዛ ሰው ድምፅ መኮን ሲገባው ሁሌ ፌሚኒስት እና ጆርዲ እየተጠሩ ነው። ሁሌ እኔ ለምንድን ነው ጆርዲ የምትነሳው? እዚህ ጋር አሁን እኔ እንደ ተጠቂ ቤተሰብ ራሳችሁን እዩ እሺ። እዚህ ጋር አሁን እንዲሰማላችሁ ድምጿ እንዲሰማላችሁ እንደምትፈልግ እንደ አንዲት እናት እንደ አንዲት እህት አባት ቤተሰብ ሆናችሁ ራሳችሁን እዩ። እዛ ጋር ድምፅ ሊኮንላችሁ የሚገቡ ሴቶች ወገኖች እያሉ
እህት ወንድሞች እያሉ ለምንድነው ሁሌ ስለ ጥቃት ሲነሳ የጆርዲ ስም እና ፌሚኒስት የሚነሳው? ከነሱ ውጭ እኛ ድምፅ መሆን አንችልም ወይ? ምክንያቱም እያዩኝ አይደለም። እንደ ክርስቲያን እኛ ነበርን ድምፅ መሆን መጮህ ያለብን፣ መብታቸውን ማስጠበቅ፣ ለተጎዱ ሰዎች መፍትሄ እንዲሰጥ፣ መብታቸው እንዲጠበቅ ድምፅ መሆን ያለብን እንደ ክርስቲያን እኛ መሆን ነበረብን ብዬ አስባለሁ። ፊት መቅደም ነበረብን ብዬ አስባለሁ። ነገር ግን አብዛኛውን ጊዜ እንደዚህ አይነት ነገሮች ስትመጣ እሷ ይዛ ስለምትመጣ ከእሷ ጋር እየተያዘ ከእሷ ጋር እየተነሳ ድምፁ እየተረሳ እሷና ፌሚኒስት እየተወሩ ነው። ሁሌ እነሱ እየገነኑ ነው። ስለዚህ አሁንም እኔ ሁላችንም ነው የምለው እንደምደግፏትም ማስደግፏትም ሁላችንም እንደ ሰብአዊ እንደ ክርስቲያን እባካችሁ ድምፅ መሆን ያለብን አንርሳ። ድምፃቸው ይሰማ፣ ድምፃቸውን እናሰማ እባካችሁ። ለሁላችንም ነው ማለት ነው። ምክንያቱም ከትላንት ወዲህም ከ1000 ከ2000 እስከ 3000 በላይ ቁጭ ብሎ ሲያወራ የነበረው ጆርዲ እና ፌሚኒዝም ነው። የሆነ ሰው ተጠቃ ሲባል እነሱን አናንሳቸው። ኦኬ ከፌሚኒስት ወጥተን ለምን ራሳችን ድምፅ የምንሆንበት ለምን የራሳችን ነገር አናዘጋጅም? ለምን አንመሰርትም? እባካችሁ። ምክንያቱም ስለ ፌሚኒስት ስለ ሴት ልጅ ጥቃት ወንድ ልጅ እየተጠቃ ነበር፣ እየተደፈረ አይተናል። ላይቭ ማለት ነው ተደፍሮ አይተናል። ድምፅ መሆን ካለብን ለሁሉም ከትንሽ እስከ ትልቁ ለሴት ለወንድ ሳይባል ለሁሉም ነው ድምፅ መሆን ያለብን። ስለዚህ እባካችሁ ድምፅ እንሁን ለተጠቁ ሴቶች። 300 ምናምን አለ በአመት ውስጥ 300 ምናምን ቀኖች አሉ አይደለ? ፌሚኒስት ላይ እና ጆርዲ ላይ መሄድ እንችላለን። በነዛ ቀን ውስጥ እነሱ ላይ መሄድ እንችላለን። ስለዚህ ፌሚኒስትነትን አንቀበልም። አንቀበልም። እነሱን ጆርዲን ፌሚኒስቱንም ትተን ድምፅ እንሁናቸው እባካችሁ፣ ስለፈጠራችሁ አምላክ። ማለት የተጠቁ ሰዎችና ቤተሰቦቻቸው ምንድን ነው የሚያስቡት? ለእነሱ ድምፅ ሊኮን ተወጥቶ ሌላ ሰው ሲገን፣ ሌላ ሰው ሲነሳ፣ ሌላ ቶፒክ ሲነሳ እራሳችሁን በዛ ቦታ አድርጋችሁ አስቡ። ቴንክ ዩ። ሲስ ከይቅርታ ጋር አቤት መላከከን እኔ አሁን እንቅልፌ በጣም እያዞረ ይነጋ የውሎት ወይ ቶፒክ ጀምሬ ማጠቃለያ ሲሰጡ ሚስ አንደርስታንድ አድርገው ስለሚጨርሱት ነው። ማጠቃለያው እኔ የገባሁት ጥሩ ነገር ተናግረሻል ሩት፣ በጣም ጨዋ ልጅ ነሽ፣ ስርዓት ያለሽ ልጅ ነሽ። ግን የውላችሁ ሄደን መጨረሻ ላይ ጥቃቱ የሴት ልጅ ጥቃት እናወግዛለን፣ የስ እናወግዛለን። ከዋና ከአጥቂዎቹ የመጀመሪያዋ ደግሞ ይች ልጅ ናት። አጥቂ ራሷ ከዚች ልጅ ነው ሴቶችን የምንጠብቀው። ኦኬ አንደኛ የመጀመሪያ ጥቃት አድራሽዋ ይች ናት። በቃ ከዚህ የከፋ ጥቃት የለም። ባይዘው ከሌዝቢያንና ከዚህ ከፌሚኒስት የባሰ ጥቃት ስለሌለ የሴቶቹን መልክ የሚያበላሽ እኔ እውነት ለመናገር ውስጤ በጣም እያዘነ ነው የምሰማው። ይሄንን ሚስቶቻችን ልጆቻችን ይሄን ሲሰሙት ምን አይምሯቸው እንዴት እየተበከለ እንደሆነ እየተበላሸ እንደሆነ አብዛኞቹ በዚህ አጋጣሚ እችን ጠቆም አድርጌ ልጨርስ። በተለይ አረብ ሀገር የምትኖሩ ሴቶች አላችሁ፣ ገንዘባችሁን ንብረታችሁን በሙሉ ለወንድ ትሰጡ ሲጨርሱና ከዛ በኋላ ትዝ የሚላችሁ ገንዘባችሁ ከተበላ በኋላ የወንድ ልጅ ጥላቻ ነው። እባካችሁ ልምከራችሁ፣ ጓደኛዬ ፍቅረኛዬ ነው በሚል ለማታውቁት ሰው ገንዘባችሁን አትላኩ። በቃ እዚያ ውስጥ ባዶ እጃችሁን ስትቀሩ በጥላቻ በበቀል ትነሳላችሁ። አብዛኞቹ እንደዚያ ናቸው። እውነት ለመናገር ጥላቻ አለባችሁ። አንዳንዶቹ የወንድ ልጅ ጥላቻ ወደዚያ ነው እየተገባ ያለ። አባቷን ስታየው የሚዘገንናት ሴት እየተፈጠረች ነው። አሁን እኮ በጣም እየተፈጠረ ያለ እኮ አባት ልጁን ሴት ልጁን እኮ ለማቀፍ እኮ የሚሸማቀቅበት ዘመን እኮ ነው የደረሰው። በጣም የሚያሳዝን ነገር እኮ ነው እየሆነ ያለው። እየፈጠሩብን ያለው እነዚህ ሰዎች አባትና ልጅን የሚያራርቅ ነገር ነው እያደረጉ ያሉት። ባልና ሚስትን ወንድ አጋዥ ረዳት እንደሆነ ሳይሆን አጥቂ ኢቭን እንኳን ወጥ መስራት ወንደው አሁን ለምሳሌ እንደሆነ ተመናገር ወጥ መስራት እንጀራ መጋገር እንደ ጥቃት ነው እየፈጸሙ እያዩት ያሉት። እንደዚህ ያለ ትዳር እየተፈጠረ ነው ያለው። ቀሲስ እኔና እርሶ ብዙ የቤት ስራ አለብን። እነ ታላቁም ሲመጡ እንደዚያው በጣም ነው የሚያዝነው። በጣም ነው የማዝነው። እውነት ለመናገር መረዳዳት መተጋገዝ ኃጢአት አይደለም፣ ወንጀል አይደለም። ይልቁንስ
እውነቱን ልንገራችሁ፣ ግልጽ አማርኛ እናወራ ከተባለ ብቻቸውን ወንድና ሴት ብቻዋን ትኑር ያለ ትዳር ባዷን ዝም ብላ ብቻዋን ትቀር ቢባልና ወንድ ልጅም ያለ ትዳር ዝም ብሎ ብቻውን ይኑር ቢባል ከወንዱ በላይ ሴቷ ነው የምትጎዳው። ሆነስትሊ ስፒኪንግ በቃ በናቹራል ህግ እናውራ ካልን ማለት ነው። ምክንያቱም ሴቶቹ በባህሪያቸው በተፈጥሯቸው ማህበረሰብ መፍጠር እንደዚህ ያለ ኢማጂኔሽን እንትን አላቸው፣ ተፈጥሯዊ የሆነ ነገር አላቸው። የእናትነት ከወንዶቹ በተለየ ሁኔታ የእናትነት ፍቅርና የእናትነት ምንነት ለሴቶቹ በጣም ቅርብ ነው። እና ፕሊዝ የወንድ ጥላቻ ውስጥ ልጆቻችሁን እያስገባችሁ ነው። ኦኬ ምኝታ ላይ የአንድ ሴት ከባሏ ጋር ስትተኛ የሆነ ከሆነ ጠላት ከአጥቂዋ ጋር እየተኛች እንደሆነ ስሜቷ በጣም ጤናማ የሆነ ደስታን የሚሰጣት ነገር ሳይሆን ስጋትን የሚፈጥርላት በተኛችበት በህልሟ ወንድን ስታይ ሊያጠቃኝ ነው የሚል አይነት በጣም በጣም መጥፎ የሆነ ጥላቻን እየተሳለ ነው ያለው። እባካችሁ ከዚህ ተጠንቀቁ፣ ተጠበቁ፣ ከዚህ ውጡ። በቃ እግዚአብሔር ያለው አንድ ነገር ብቻ ነው። ወንድ ሰው ብቻውን ይሆን ዘንድ ሴት አይደለም፣ ወንድ አይደለም፣ ሴት አይደለም፣ ሰው ብቻውን ይሆን ዘንድ መልካም አይደለም። በቃ የሚመች ረዳት እንፍጠርለት። መረዳዳት ነው ትዳር፣ መረዳዳት ነው። ወንድ ለሴት ጠበቃዋ ነው፣ ጋሻዋ ነው፣ መከተዋ ነው። ሴት ዘውድ ናት፣ ጌጥ ናት፣ ህይወት ናት። እውነት ለመናገር ሴት ለባል ህይወቴ ነው የሚላት ጌታዬ ነው የምትለው ሴቷ በክርስቶስና በቤተ ክርስቲያን መካከል እንዳለው ነው። ራሱን አሳልፎ እንደሚሰጥላት ነው። ወንድ ለሚስቱ ራሱን አሳልፎ ቦቅቧቃ ወንድ እንኳ ቢሆን ሚስቱን ያስቀድማል፣ ማለት ሚስቱን ይጠብቃል። እውነት መናገር በጣም ፈሪ ወንድ እንኳ ቢሆን በራሁን በጨለማ በሌሊት የሆነ ቢያንኳኳ ሂጅ በሩን ክፈችው አይልም ወንድ። እሷን ለመጠበቅ እሱ ነው የሚወጣው። እና እንዴት አባታችሁን በሌላ ነገር በቃ ሌላ ወንድ አይደለም እየተቃወማችሁት ያላችሁት እንደዚህ ያሉት ሴቶችን ነው። ሌሎቹን ነው የማወራው። ሌሎቹ ይሄንን እንቅስቃሴ የሚመሩትን ነው። አባታቸውን፣ ባላቸውን፣ ወንድ ልጃቸውን ነው እየተቃወሙ ያሉት። እንደዚህ ያሉ ሰዎች ደግሞ ጤነኛ ከነዚህ ሰዎች ደግሞ ምንም ማር አይጠበቅም። ከዝንብ ማር እንደመጠበቅ ነው የሚሆነው። አይምሯቸው የተበከለ የተበረዘ ነው። ታውረዋል። አያችሁ፣ እንደዚህ ያለ ህይወት ውስጥ ያሉ ሰዎች ጨለማ ውስጥ ናቸው ያሉት። በዚህ በትርጓሜ ወንጌል አለ መጦተሪስ የሚባል ነገር አለ። አንዳንድ ሰው እንደዚህ ካለጭ በጣም መውጣት የማይችል ከሆነ ወደ መጦተሪስ ሁሉ ሊሄድ ይችላል። እና ፕሊዝ ከዚህ ውጡ። ጥቃትን ግን እንከላከላለን። ጠቁሙን። የትኛውም ወንጀል የሚፈጽሙትን ሰዎችን አሳዩን። አብረናችሁ እናግዛለን፣ እንከላከላለን። ጾታ ለይታችሁ ግን የምትመጡ ከሆነ ግን እኔ ከዚህ ልጅ ጋር ቆማችሁ ካያችሁ ተቃዋሚያችሁ ነው እንጂ የምሆነው ተከላካያችሁ አልሆንም እኔ። ምክንያቱም እኔ የማየው መጀመሪያ ጥቃት የማየው ይችል ልጅ ነው። አጥቂ አድርጌ የማያት ይችል በአደባባይ ላይ ነው፣ አልጋ ላይ ሆና አይ ላይክ ሚ ዋይ እኔ መውለድ ፈልጋለሁ ስትል እንዲህ በዚህ ሰጥሻለሁ ምትል ማለት ከዚህ በላይ ርኩሰት ያለ አለ እንዴ? አለ ርኩሰት የሚባል የአህያ ስጋ መብላት ነው እንዴ ርኩሰት የሚሆነው? ከዚህ በላይ እኔ ከዚህ በላይ ርኩሰት እኔ አላውቅም። እግዚአብሔር በሚያውቀው መጽሐፍ ቅዱስ እንደሚነግረን ተመሳሳይ ጾታ ጋብቻ እንደዚህ ያለ ነገር ከሚያረጉ ሰዎች በላይ የመጨረሻው ትልቁ ኃጢአት ይሄ ነው። ምክንያቱም እግዚአብሔር አገርን ያጠፋበት ነው። በቃ ሰዶምና ገሞራን በእሳት ሲያገያቸው ነው ያየንን። እና አሁንም እነዚህ ሰዎች ያደርጋሉ። እናጥፋን፣ ዓለሙን አጥፈውና። ይህንን ደግሞ የሚያደርገው ደግሞ ሰይጣን ነው። አያችሁ፣ ሰዎችን እየላከ ማለት ነው። ቀስተ ደመናውን ይዘው ነው የመጡት። የሚገርማቸው እግዚአብሔር እሰይም ቀስቴ ያለበትን ድግም እንደ ሁለተኛ አለ እንደው ምድርን አላጠፋም ብሎ ቀስተ ደመና ምልክት ሰጠ እግዚአብሔር። እና ሰይጣን ምን አደረገ መሰላችሁ? ያንን የምረቱን ቃል ኪዳን ይዞት መጣ። ምን አድርጎ ጌዎቹ ይዞት መጡ። ይሄንን ምን እያሉት ነው መሰላችሁ? ናና እስኪ ስታጠፋን እንይህ። አላጠፋም ብላል። አሁን በእነሱ ቤት በሰይጣን ቤት እግዚአብሔርን ቃል ኪዳኑን እንዲያፈርስ እያናደዱት ነው። እንደዚያ እኮ ነው። አሁን እግዚአብሔር ሁለተኛ አላጠፋም አለ። እንግዲያስ ሁለተኛ የማታጠፋ ከሆነ ብለው ያንን ይዘውት መጡና እስኪ አጥፋን። ሰይጣን እያደረገ ያለው ምንድን ነው? ሐሳቡን እግዚአብሔር እንዲቀይ
ያደረግነው እኛ ሳይሆን እነሱ ናቸው። ሃይማኖትን ማጥፋት ነው ዓላማችን። ሃይማኖትን ሴቶቹ ከሃይማኖት እንዲወጡ ነው። ደግሞ ሴቶቹ ደግሞ ታውቃላችሁ፣ በተለይ በአሜሪካ ደረጃ ነው። አሜሪካ ሀገር ላይ በወንበሩ የሚሞላው ሴቶች አማኝ ናቸው። ሴቶቹ በእውነት በጣም ደጎች ናቸው። ከነዚህ ጋር አለመቆም ማለት ነው እንዴት ይቻላል? እንደው ለነፍሳችን ብቻ አይደለም ለስጋችንም እኮ እንቆማላችኋለን። በእውነት ተመናል። እኔ ቄሱ ሴት ያገባሁት ሚስት ያገባሁት በቃ ሴት በጣም እጅግ ውብ እንደሆነች ስለማምን ነው። ከምንኩስና እኔ ማግባት ይሻላል ብዬ መርጬ ነው ያገባሁት። ሴትነትን በጣም ስለምወድ ነው። ክብር እንደሆነ ስለማምን ነው። በሌላ አነጋገር ከሚስት ውጭ ሆኜ መኖር አልችልም ብዬ ነው ያገባሁት። በቃ ይሄው አመንኩላችሁ እንጂ መንኩሼ ቄስ መሆን እችላለሁ፣ መንኩሼ እግዚአብሔር ማገልገል እችላለሁ እኮ። ግን አግብቼ ነው ማገልገል የምፈልገው። ምርጫዬ ናት ሴት ሚስት፣ ምርጫዬ ናት። በቃ መርጫት ነው ያገባው። ከዚህ የበለጠ ሴትን መውደድ አለ እንዴ? እና በጣም ትክክል አይደለም። እና ቤተክርስቲያን ትወዳቸዋለች፣ ታከብራቸዋለች። ደግሞ ታውቃላችሁ እንዴት እንደምትወዳቸው። ቅድስት ሥላሴ ሄዱ ሴቷ የቅኔ መምህር የሆኑ እማሆይ አሉ። ዜና ማርቆስ እማሆይ ዜና ማርቆስ ቴዎሎጂ ሲያስተምሩ ታገኟቸዋላችሁ። እነማየ የገላነሽ እነማየ የገላነሽ ብቻ ሳይሆኑ ቅድም ታላቁ እንደጠቀሰው ሄዱ ቅድስት ሥላሴ ማስተርስ ያላቸው ፒኤችዲያቸውን እየሰሩ ያሉ ትልልቅ እማሆዮች ቅኔውን ሲያወርዱት በእውነት ነው ዜማውን ሲያበጥሩት። ቤተክርስቲያን በእውነት ቦታ ለሴቶች እንዴ ደግሞ ጌታስ ቢሆን እውነት ተመናገረው ወአንስትኒ ለተልካው በነዋዩን የሚላቸው በመስቀሉ ላይ የተገኙት ያለቀሱለት ዋይ ያሉ ሴቶቹ ትንሣኤውን የገለጠላቸው ሴቶቹ ለወንጌል ተሳትፎ 36 ቅዱሳት አንስት መንፈስ ቅዱስ የወረደው በበዓለ ሐምሳ በማርቆስ እናት ቤት በእውነቱ ሐዋርያት ተሰብስበው ባሉበት እና ሴትነት የሚያምረው በእሷ በኩል ስትመጡ ነው። በቃ በድንግል ማርያም በእነ ኤልሳቤጥ ስትመጡ ክብር ያገኛል ሴትነት። ራቆታቸውን ሆኖ የሚንዘላዘሉ እነዚህ አጋንንት የሚጠቀምባቸው ሰይጣን ውር የሚልባቸው ሰዎች ጋር ሆኖ ስለ የትኛው ሞራል ነው? ስለ ዓለማዊ ሞራል፣ ስለ መንፈሳዊ ሞራል ማውራት አይቻልም። ስላዳመጣችሁ ከልብ አመሰግናለሁ።